የሚመኙ በጣም ብዙ ናቸው። ለበጎ ከሆነ ለቁም ነገር ጉዳይ አድዋ የህብረ ብሔራዊ አንድነት ተጋድሎ ውጤት፣ የአፍሪካውያን የኩራት ምንጭ፣ የመላ ጥቁሮች የእኩልነት ማረጋገጫ ማህተም ነው። እንኳን ለ130ኛው የአድዋ ድል መታሰቢያ በዓል አደረሳችሁ አደረሰን። አንድነት፣ ሉዓላዊነት፣ መንሰራራት በሚል መሪ ቃል የምናከብረው የአድዋ ድል በዓል የኢትዮጵያውያንን የጀግንነትና የአይበገሪነት ታሪካችንን ከማውሳት ባሻገር የአባቶቻችንን የድል ታሪክ ለትውልድ የምናሸጋግርበት ታላቅ እና ታሪካዊ የድል በዓል ነው። አድዋ የዛሬው ትውልድ እያጋጠመው ካለው ፈተናና ተግዳሮት ጋር የሚመሳሰል ችግርን ተጋፍጦ ያለፈ የጀግንነት ታሪክ ነው። ያኔም የውጭ የቅኝ ግዛት ፍላጎት ያሳበዳቸው የውጭ ጠላቶች የውስጥ ባንዳዎችን ተጠቅመው ሀገራችንን ወረዋል፣ ሕዝባችንን አጎሳቅለዋል። ዛሬም እየሆነ ያለውና ፍላጎቱ ይሄው ነው። መጨረሻቸው ተለያይቷል ያሉት ሕዝብ በአንድነት ተነስቶ የጣሊያንን ወራሪ ኃይል የቅሌት ካባ አከናንቦ ዓለም አቀፋዊ ድል አስመዝግቧል። ቅኝ ገዥነት እንዳይመለስ ሆኖ ተቀብሯል። የአድዋ ድል አሁን ላለው ትውልድ ውስጣዊ አንድነትን በማጠናከር የአባቶቹን ታሪክ በልማት ሰላሙን ዘላቂ በማድረግና በዲሞክራሲ ስርዓት ግንባታ ላይ መድገም እንደሚችልና እንደቻለ ትምህርት ይሰጣል። የታላቁ የህዳሴ ግድብ በራሳችን አቅም ችለን ማሳየታችን ዳግማዊ አድዋ ድላችን የዚህ መገለጫ ነው። የሴቶች እኩልነት የተረጋገጠበት፣ በሉዓላዊነታችን በየትኛውም ጊዜ በማንኛውም ኃይል ለሚቃጣ ጥቃት የማንደራደር፣ ልዩነታችን የማይፈትነን የአባቶቻችን ልጆች ኩሩ ህዝቦች ነን። ጽንፈኝነት ለኢትዮጵያ አንድነት ነቀርሳ ከመሆኑም በላይ የባንዳ መፈልፈያ በመሆኑ አዲሱ ትውልድም ሆነ መላ ኢትዮጵያውያን በጥብቅ ሊያወግዙት የሚገባ እኩይ ተግባር ነው። ይህ ተግባር እርስ በርሳችን እንድንገዳደል፣ እርስ በርሳችን እንድንጠፋፋ፣ ለጠላት ክፍተት እንድንፈጥር፣ ባንዳነትን በውስጣችን እንድንፈጥር ያደረገ ተግባር በመሆኑ አጥብቀን እንዋገዋለን። ጊዜው የመንሰራራት ነው። ከግድባችን ወደ ወደባችን የምናደርገውን ጉዞ ሊገታን የሚችል የውጭም ባዳም ሆነ የውስጥ ባንዳ አይኖርም። በተጠናከረ ውስጣዊ አንድነት ሉዓላዊነታችንን አናስደፍርም፣ ብሔራዊ ጥቅማችንንም አሳልፈን አንሰጥም። የዚህ ድል ባለቤት የሆናችሁ የሀገር መከላከያ ሰራዊት አመራሮችና አባላት፣ የፌዴራል ፖሊስ አመራሮችና አባላት፣ የክልላችን ብሎም የከተማችን የጸጥታ ኃይላት አመራሮችና አባላት፣ የከተማ አስተዳደራችን አመራሮችና የከተማው ነዋሪዎች፣ መላ ኢትዮጵያውያን እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። የአድዋ ድል ሊገኝ የቻለው የኢትዮጵያ ሕዝብ አንድነትና ዓላማ ጽናት በመሆኑ አዲሱ ትውልድ ወጣቱ ከአያት ቅድመ አያቱ ከአባቱ የወረሰውን ታሪክና ወኔ፣ ጀግንነት፣ ፍቅር ወርሶ በዘር በሃይማኖት በቋንቋ ሳይከፋፈል የኢትዮጵያን ዳር ድንበር ነቅቶ በመጠበቅ የአሁኑን ዋና ጠላታችን ድህነት በመሆኑ ሁሉም አቅምና ችሎታው የሚፈቅደውን ስራ ተግቶ በመስራት ሀገራችንን በልማት እናስቀድማት እላለሁ። ዘላለማዊ ክብርና ምስጋና ለአድዋ ጀግኖች አርበኞች። የአባቶቻችን አኩሪ ገድል በአዲሱ ትውልድ ይደገማል። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖራለች። አመሰግናለሁ። አድዋ ለኢትዮጵያ ብቻ የሚከበር በዓል መሆን መቻል የለበትም። የአፍሪካ ትልቅ ሀያል ክብረ በዓል ነው አድዋ። ኢትዮጵያ በዚህ ለጥቁሮች ሕዝብ ነጻነት አያት ቅድመ አያቶቻችን ከፍተኛ ተጋድሎ በማድረግ ክብራቸውን ብሎም የኢትዮጵያ ብቻ ሳይሆን የአፍሪካን
የጥቁር የበላይነትን የጥቁር ማንነትን ያስከበረ በዓል ነው። ጠቅላላ ስናየው አድዋ የብሔር ብሔረሰቦች ስብጥር የሆነ ብሔርን ያማከለ ሳይሆን ሰውን ያማከለ ነው። ሰውን ያማከለ ክብርን ያማከለ ማንነትን ያስመሰከረ ሀያል ተጋድሎ ያደረጉበት ነው። ይሄ የከሌ በዓል ነው የከሌ በዓል ነው ልንል አይገባም። ሙሉ የሰው ልጆች ነጻነት የጥቁሮች የበላይነት እንዳሁኑ በሳይንስና ቴክኖሎጂ ባልዳበረ መሳሪያ ነው ክብራችንን እስካሁን አስጠብቀውልን የቆዩት። ይሄ ነገር ያው ለትውልዱ መልካም አንድነትን ኢትዮጵያዊ ብቻ ሳይሆን አፍሪካዊነትን ሊፈጥር የሚችል አስተሳሰብ ከመሆኑ አኳያ ይሄንን ይቀርፍልናል ብዬ አስባለሁ። አድዋን የኢትዮጵያ ወይም የጥቂት ማህበረሰብ ብቻ ሳይሆን የአፍሪካን አንድነትን ሊያስመሰክር የሚችል ትልቅ ሀያል ክብር የሆነ ተጋድሎ ከመሆኑ አኳያ ከትምህርት ቤት ጀምሮ እስከ ማንኛውም ሴክተር ሁሉ በትምህርት ቤት በዩኒቨርሲቲ ይህ ባህል እንደ ትልቅ አጀንዳ ሆኖ መከበር መቻል አለበት። እንደ ወጣት ከአባቶቻችን ከአያቶቻችን የምንማረው ድል ማድረግን አሸናፊነትን ነው። ማለትም አሁን ያለው ወጣት እንደ ድሮ አባቶቻችን ከድሮ ከአያቶቻችን ከቅማቶቻችን ተምሮ አሁን ያለውን ወቅታዊ ጉዳይ ወደ ሰላም ወደ ተምሳሌት ሀገር ቀይሮ አሁን ያለንበትን ሰላም አድርጎ እንደ ድሮ አያቶቻችን አድዋን ታሪክ መመስከር ማስመስከር እንዲሁም ያለንበትን ሁኔታ ቀይረን ታሪካችንን አለማጥፋት ታሪካችንን ማስቀጠል ድሮ ያቆዩልን አባቶቻችን ያቆዩልን ሀገር ጠብቀው ከባንዳ ከሽፍታ ጠብቀው ያቆዩልን ሀገር እንደ ተጠበቀች አስጠብቀን ወደፊት ለሌሎች ለኛ ትውልድ ከኛ በታች ለሚመጡት እንዲሁም እኛ ለምንኖርባት ተተኪ ትውልዶች ማስቀጠል ማለት ነው። ማለትም አሁን በቃ እኛ ያለንባትን ሀገር ኢትዮጵያ ሀገራችንን አባቶቻችን አያቶቻችን ቅማቶቻችን እንዳቆዩልን ያኔ ካለ ጦር መሳሪያ ካለ ዲጂታል ባልነበረበት ሰዓት ምንም ነገር ቴክኖሎጂ ባረቀቀበት ሰዓት እነሱ በጋሻና በጦር ተዋግተው ያስቀሯትን ሀገር እንዲሁም አሁን ደግሞ የተሻለ በቴክኖሎጂውም በምኑም የረቀቀችበት ሰዓት ስለሆነ በዚህ አድርገን ተሽለን ቴክኖሎጂውን ለተሻለ ነገር የተሻለ ሀገር ለተተኪ ትውልድ ማስተላለፍ ይጠበቅብናል ብዬ አስባለሁ። እንደወጣት አድዋ ማለት የአፍሪካም የጥቁር ሕዝቦች የነጻነት መገለጫ ነው። አድዋ ማለት የኢትዮጵያ የጀግንነት መገለጫ መሆኑን በመገንዘብ እኛም ወጣቶች ትናንት አባቶቻችንን ባልሰለጠነበት ጊዜ እዚህ ያደረሱትን እኛ ደግሞ አሁን ላይ ደግሞ ታሪክ አድዋን የምንዘክርበት ነው። አሁንም ማለትም በዚህ አመትም ታሪክ አድዋን የዘከርንበት ነው። ለምሳሌ የህዳሴው ግድብን መውሰድ እንችላለን። አሁንም ቢሆን ኢትዮጵያ ከመልማት ከማደግ አኳያና የጀመረችው የባህር ወደብ የባህር በር የማግኘት ጉዳይ አንዱ ዳግም አድዋ የሚገለጽበት ስለሆነ ይህንን ደግሞ ወጣቱ ትውልድ ደግሞ አስቀጥሎ ዳግም አድዋ የምንሰራበት ነው። አድዋ የኢትዮጵያ ትንሳኤ ነው የሚል ሀሳብ አለኝ።